እሷ ከሃዲ ነበረች። መኪናና ትንሽ ገንዘብ ስታገኝ እንደ ሌባ ቤቱን ጥላ ጠፋች። ለምን? ክፉ ሰው ተፈጥሮ ክፉ ስለሆነ ጥሩም ሆነ መጥፎ ያው ነው። እባብ ባህሪው መናደድ ነው። ጥሩ ሆነልኝ ብሎ አይተው። እንዴ አባዬ ምን ሆነሃል? እናቴ እኮ ናት። እናትህን የማይገባ ቦታና ሰዓት ያነሳው እኮ አንተ ነህ። እንዲህ በቀላሉ አትገላገሉኝ። አለቃችሁ። እሺ ተንኮሉን አስተማርሽኝ፣ ማሸነፉንስ? እሺ ተመስገን። ይሄ ልጅ ቤቴ መድረስ እንዳይችል ማድረግ እንዴት ነው? ምን አድርጎ ነው? እሱ ክፉ ሰው ነው፣ ወዳጅ የለውም፣ መርዝ ነው። ይሄንን ደግሞ ማወቅ ያልቻለችው ማሚ ብቻ ናት። እኔ በስተርጅና በሰላም በደስታ ልኑር ስል የሚረብሽኝ አልፈልግም። ዛሬ በጣም ተናድቻለሁ። ለምን እንደተናደድክ ልንገርህ። አንተ ሁሌም ክፋትና ተንኮል ነው የምታስበው። ክፋትና ተንኮል ደግሞ ካልተሳካ ያናድዳል። ያ ቤተሰብ እንዳይቀበል የምችለውን ሁሉ አደርጋለሁ። የዚህ ዘመን ወላጅ ደግሞ ገንዘብ ደካማ ጎን ነው። ተው እንጂ አታስኮርጀኝ። አቅሙ ከየት ይመጣል ብለህ ነው ልኮርጅስ ብትል። ለማንኛውም አባዬ ሊያይህ አይፈልግም። ቤትም እንዳይመጣብኝ ብሏል። አይልም ብሏል አልኩህ እኮ። ከራሱ አንደበት ካልሰማህ ኋላ ምንም ካልክ ደግሞ ሂድ። ይሄን ጌታ እንደ ሕፃን ልጅ አቀበጥከኝ እኮ። ይሄ ይገባሻል። እንደ ብርቅ የማያት ሚስቴን በድንገት አጣኋት። ያንን ጊዜ እንግዲህ እግዚአብሔር አሳልፈልን። ብዙ ተሰቃይቼ ነበር። ብዙ እኔ ልሰቃይልህ። እኔ እንደሆንኩ ህይወት እዛ የተጀመረ እስከሚመስለኝ ድረስ ምንም ነገር አላስታውስም ነበር። እድልስ ግን አልተጎዳችም። ፈጣሪ ልጆችን ይጠብቃል የሚባለው እውነት ነው። እንኳን ያ ጊዜ አለፈ። በስቃይ ያሳለፍሽውን ጊዜ በስተርጅና ጊዜያችን እክስሻለሁ። ናቲ ያደረገው ሁሉ የሚከሽ ቢሆንም እንግዲህ ሁሉን አጋጣሚ ብሎ የሚያልፋት ነገር የለም። እያንዳንዷን ነገር ለሴራ ይጠቀምባታልና ዛሬ አባባን ከሚስቱ ከወይዘሮ ምረት ለማጣላት የሰነዘረው ቃል ድሮም እናቴን አለሜን እንደንቺ ነበር የሚወዳት፣ እንደዚህ ተቃቅፈው ሳያቸው እኮ በጣም ነበር የሚያምሩት፣ እናንተም ታምራላችሁ ብሎ በነገር ወጋ አድርጎ አባባን አንገት አስደፍቶ ወይዘሮ ምረትንም አስደንግጧት ነበርና ችግር ይፈጠራል ብለን ሰግተን ነበረ። ነገሩ ተገላቢጦሽ ሆነ። ወይዘሮ ምረት ታዲያ ምን ተፈጠረና ተለያያችሁ አለች። ምናልባት ከዚህ ዓመት በኋላ መጥቼ በሰው ፍቅር መካከል ጣልቃ መግባቴ ልክ አይልሆን ይሆን የሚለውን ለማጣራት ይመስላል። እንዲያውም ከመናደድና ከመብሸቅ ይልቅ ወደ ማዘንና ጥፋተኛነት ስሜት ተቀይራ ታዲያ ለምን ተለያያችሁ ብላ ስትጠይቅ አባባ ቀደም ብሎ እሷ እባብ ነች፣ ትንሽ ብርና መኪና ስታገኝ ትታኝ ሄደች፣ ክፉ ሰው መቼም ክፉ ነው እና ታዲያ ያለምንም ምክንያት ብላ ስትጠይቀው ክፉዎች እኮ ምክንያት አይፈልጉም፣ አጋጣሚውን ተጠቅመው ክደውሽ ይሰወራሉ እያለ ናቲ ራሱ ባነሳው ነገር እናቱ ተበሻቀጠች። በዚህን ጊዜ አባዬ ምን ነው እናቴ መሆኗን ረሳሃት እንዴ ብሎ ሲጠይቅ አንተ እኮ ነህ በማይሆን ቦታ በማይሆን ጊዜ እናትህን እዚህ ውስጥ ጣልቃ ያስገባሃት ብሎ ሲል እና ታዲያ እኔ መች ይችንን ያሁኗን እማዬ ያንተን ሚስት ያናድዳታል ብዬ አሰብሁኝ አላለም። መጀመሪያውኑም ለማናደድ ያነሳው ነገር ነበር። ግን በዚህን ጊዜ ማዘሯ ወይዘሮ ምረት ለምን እናደዳለሁኝ? እኮ የሆነው እኔ ሞታለች ተብሎ ከተነገረ ከብዙ ዓመት በኋላ ነው። ስለዚህ ምንም አይነት የበደለኝነት ስሜት ባሌ ላይ አላሳድርም፣ ትክክል ነው፣ ምንም ስህተት የለውም ብላ አሳፈረችው። በቃ ናቲ ይጀምራል፣ ተንኮል ያስባል እንጂ አይፈጽምም፣ አይሳካለትምና የዛሬውም እንደዛው ነው የሆነ። አሁን በሉ በቃ አረብሻችሁ ብሎ ወጣ። ረብሻችኋል ግን እኮ ነገሩ ከሽፎበት ነው እንጂ ናቲ ያሰበው የሰራው ተንኮል ስላልተሳካለት በጣም እየተናደደ እኔማ እንደዚህ እንደበሸቁኝ አልቀርም፣ እሰራላችኋለሁ፣ ጠብቁኝ እያለ ብቻውን ያወራል። በዚህን ጊዜ ስልኩ ጠራ። ስልኩ ላይ የደወለችው እናቱ አለሜ ትመስለኛለችና ምንድነው ብሎ ተበሰጫጭቶ ለእናቱ አሳይቶት የማያውቅ ባህሪ አይነት ነው ያሳያት። ምንድነው አንቺ ሴራውን ክፋቱን አሳይተሽኝ ማሸነፉን ነፈክሽኝ፣ ባክሽ ተይኝ ብሎ ስልኩን ዘጋባት። የሚገርም ነው። ኧረ ናቲ ቀስ ጀማሪ ሴረኛ እኮ ችግር ነው። ሽንፈት ሲያጥረው የሚሰማ ስሜት ነው። በእርግጥ አሁን አባባም እሳት ለብሶ እሳት ጎርሶ ተመስገን ሲሄድ ይህንን ናቲ ድጋሚ ቤቴ እንዳይመጣ አድርግ እያለ ሲጮህበት እድሜ ይስጥ እንጂ ብዙ ነገር እናያለን ነው የሚባለው። ተመስገን አባባን እያረጋጋው ነው። ኧረ ተረጋጋ አባባ። በእርግጥ ናቲን ቤት አትምጣ ብለህ ማለት ያለብህ አንተ ነህ። አንተ በሌለህ ጊዜ አደራዬ ብትላልከኝ እኔ ከቤት አባሬው አውቃለሁኝ። አሁን ግን አንተ ብታደርገው ጥሩ ነው ሲለው እኔ በዚህ እድሜ በሰላም በደስታ መኖር ፈልጋለሁ፣ እሱ ጋር ሰጣ ገባ ማድረግ ስለማልፈልግ ነው ንገረው ብሎታል። ተመስገን እሺ እነግረዋለሁ፣ አሁን ግን የመጣሁት የነበረው ስለ ሽምግልናው እንድናወራ ነበር ሲል አባባም አሁን ስሜቴ ጥሩ ስላልሆነ ስረጋጋ ተመልሰና ብሎት ተመስገንም ተስማምቶ እንግዲህ ናቲን ሊመክረው ይሆናል ማለት ነው። እናያለን።
ተመስገን እንግዲህ በተባለው መሰረት ናቲን ጠርቶ እያዋራው ነው እና ልክ እንደመጣ ነገሩን አልጀመረውም። እንዲያውም ስለ ሽምግልናው ምን እያደረክ ነው፣ እንዴት እየሄደ ነው ብሎ ይጠይቀዋል እንደ ጓደኛ። እንዴ አንዲትን ሴት ለማግባት ውድድር ላይ ያሉ ሰዎች ምን እያደረክ ነው? ወጭ እኮ ብዙ አለ፣ ብዙ መሰራት ያለበት ነገር አለ፣ እንዴት እየሄድክ ነው ብሎ እንደ ወዳጅ ይጠይቀዋል። እንግዲህ ናቲም የመለሰው ገንዘብ ያለው ሰው ሁሉንም ማድረግ የሚችል ነው፣ መቼስ የዘመኑ ሰው ናቸውና በአቅምም ካንተ ስለምሻል ማሸነፍ የማይቀር ነው እያለው ነው። ተመስገንም እንግዲህ በጎ ምኞትን ነው የተመኘለት፣ ይቅና ብሎታል። መጀመሪያ ግን ተመስገን እንደጠራው ዛሬ እንደዚህ አይነት ጉዳይ ማውራት አልፈልግም ስላለ ናቲ ለምን ሲለው ተናድጃለሁ አለው። አንተ የምትናደደው እኮ ያሴርኸው ሴራ ሳይሳካልህ ድል ሳይቀና ሲቀር ነው፣ ይሄ ይገጥማል ልመደው ብሎ መክሮታል። በመጨረሻ አዋዝቶ ወደ መጣበት ዋናው ጉዳይ ነገረው። ምንድነው ሲባል አባባ ከዚያ ቤት ድርሽ እንዳትል ብሎሃል ሲል ናቲ አላመነም። እንዴት ሊሆን ይችላል? እንዴት እናንተን ይልካል? አዎ እኔ ልኮኛል። አላምንም ካል ግን ከራሱ አፍ ስማው ሲለው ሰማው ብሎ አሁን ተነስቶ ወደ ቤት እየሄደ ነው ናቲ። አባባን ደግሞ ቤት ወይዘሮ ምረትን እየተንከባከበ ነው። የኔ እናት እንግዲህ የማይገባሽን ያን ሁሉ መከራ ተሰቃየሽ እና አሁን ደግሞማ ያንን ነገር መካስ አለብኝ እያለ ታች ወርዶ እግሯን እያጠባት ነው። አቀበጥከኝ፣ ኧረ አንተ ሰው ተው፣ ክፉ አለመድከኝ እያለችው ነው። ይገባሻል የኔ እናት፣ ሙታሽን ብዬ ረስቼ ስንት ነገር ስንት መከራ አሳለፍሽ የኔ እናት እያለ ራሱን ይወቅሳል። ተው የኔ ጌታ አትውቀስ ራስህን፣ አንተ ምን ታደርግ፣ መቃብሩን አሳዩ፣ ከዚያ ወዲያ ምን ይደረጋል ብለህ ነው እያለ እርስ በርሳቸው እየተሞጋገሱ ነው። ያሳለፉትን መከራና ስቃይ እየተነጋገሩ እርስ በርሳቸው እየተዛዘኑ ነው። በመሃል የእድል ጉዳይም ተነሳ። በዚያ አደጋ ጊዜ ግን እድል ምንም አልተጎዳችም ብሎ ይጠይቃል አባባ። አንዳንዴ የሚገርም ነገር እኮ ሕፃናት ፈጣሪ አምላክ መላእክት ጠብቋቸዋል ይባላል። እውነት ነው፣ እግሯ ላይ የተወሰነ ነገር እንጂ ምንም አልሆነችም እያለ ነው። አሁን እንደዚህ እየተሞጋገሱ በአባባ እግሯን አጥቦ አሁን ትንሽ ናፕ ለማድረግ ሶፋ ላይ ጋደም ብላለች። አባባም ከጎኗ ሆኖ አይን አይን በፍቅር እያያት ነው። ናቲ በተመስገን በኩል አባባ ቤት ድርሽ እንዳትል ብሎሃል የሚለውን ቃል ከሰማ በኋላ እሳት ለብሶ እሳት ጎርሶ ከራሱ አፍ ሰማለሁ ብሎ እየሮጠ ቤት እየመጣ ነበረ። አሁን ደረሰ። ልክ እንደደረሰ ደህና ዋላችሁ ደህና አደራችሁ የሚል ሰላምታም ሳያቀርብ ቤቱን ገልብጦ ገባና ምንድነው አንተ በጠላቴ በኩል እንዳትደርስ ብለህ በዚህ ቤት እንዳትመጣ ብለህ የተናገርከው? መናገር ከፈለህ ፊት ለፊት አትናገርም ብሎ ደነፈ። ወይዘሮ ምረት ናፕ አድርጋ ነበረ። ባንነሽ ደንግጠው ሁሉም ተሰበሰቡ። ምንድነው የተፈጠረው እያሉ ሁሉም ሲሰበሰቡ አባባም ይሄ ጩኸቱ በጣም ኦቨር ስለሆነ ድምፅን ቀንስ ብሎ ሲለው እስካሁን ቀንሼ ነበረ፣ አሁን ግን መናገር ያለብኝን ጩሄ ነው መናገረው አለ ናቲ። ቀንሰ ነበር ግን እስካሁን ናቲ ይሁን ግን ብሏል። እናም አሁን አባባ አንተ ምንድን ለማለት ፈልገህ ነው? እኔ እንደዛ ብትለኝ በዚያው እኮ ቀር ነበረ፣ በጠላቴ በኩል ለምን ነገርከኝ? እሱ ነው ያንገበገበኛለው እያለ ነው። አንተ ተንኮለኛ ነህ አለው። ምንድነው ተንኮሌ ሲል ገና ከመገናኘታችን ከምረት ከባለቤት ልታጣላኝ እኮ ተንኮል ጠነሰስክ የእናትህን ነገር አንስተህ ሲለው ታዲያ ጥፋቱን የሰራችው እናቴ ነች እንጂ እኔ ምን አደረኩ? በእናቴ የተናደድከውን እኔ ላይ ልትወጣብኝ ነው ወይ ብሎ ደነፋ። በቃ አሁን አልደግመውም፣ ምንም በል ምን እዚህ ቤት ድጋሚ እንዳትመጣ ብሎ አባሮታል። ለማንኛውም በጣም ነው ማዝነው ብሎ ተናዶ ወጣ። ትሁት ላይ ተከተለችውና አስቆመችው። ምንድነው ዓላማ? ምን ሆነ ነው ስትለው ያው የተፈጠረውን ተናገረ። አንቺም ብትሆኝ ያው ነሽ፣ ልብሽ ወደ ተመስገን ዙሯል። እድልና አባባም ተመስገን እንድታገቢ እየወተወቱሽ ነው። ምንድነው ይህ ሁሉ በእኔ ላይ መዝመት? ጥፋት እኔ ብቻ ነኝ እንደምሰራ? ደግሞ ምትንገርሽ አሁን ድሮ ክፉ የነበረ ሰው ለጊዜው ቢለሳለስ የሚፈልገውን ነገር ካገኘ በኋላ ወደ ክፋቱ መመለሱ የማይቀር ነው ብሎ አሁንም ደንፍቶ ወጣ። እንግዲህ ስትረጋጋ ወራሃለው ብለዋለች ትሁት ከዚህ የበለጥ ምንም ልታደርግ ስለማችል። ወይዘሮ ምረት ግን ናቲ ያሳዝናታል። ደግሞ እንደዚህ ተበሳጭቶና ኖርማል ስሜታዊ ሆኖ ሲሄድ ስታየው በጣም ያዘነችለትና ለምን እንደዚህ ተናገርከው? ናቲ እኮ በጣም ጥሩ ልጅ ነው እያለች ጥሩነቱን መናገር ጀመረች። አባባም በግርምት አይ አንቺ አታውቂውም፣ እሱ ክፉ ተንኮለኛ መሰሪ ነው፣ ታይ ስለማታቂ ነው እያለ ለማስረዳት ሲሞክር የናቲን ጥሩነት ያስረዳልኛል ብላ ያሰበችውን ነገር ነገረችው። አንተ ታስረ በነበረበት ጊዜ እኮ ይህ ቤት ተሽጦ አንተ እንድትፈታ በሚለው ሐሳብ እኮ ብቸኛ ሆኖ ከጎን የቆመው ናቲ ብቻ ነው ስትለው እንግዲህ ወይዘሮ ምረት የናቲን ጥሩነት ያስረዳልኛል ብላ ያቀረበችው ሐሳብ አባባን አስደነገጠው። ምን ወይኔ ለካ ሊሸጥ ነበር ቤቱ።
ቲና ለካ እኔን ማስፈታት ብቻ ሳይሆን ይህን ቤት ሁሉ ነው ያተረፈችልኝ። እግዚአብሔር ይስጣት እንጂ ይኸውልሽ፣ ለማንኛውም እኔን ለማስፈታት ሳይሆን ብሩን ለመውሰድ ነው። ደግሞም ናቲን አውቀዋለሁኝ ተንኮሉን የሚሰራው በሚያምነው በኩል፣ ስለዚህ እንዳትታለይ ብሏታል። ወይዘሮ ምህረት ግን አሁንም ያመነች አትመስልም። ብቻ አባባ የመጨረሻውን ነገር አረጋግጧል። የዛሬው እስከዚህ ድረስ ነበር። በቀጣዩን ክፍል ይዘን ቀርባለን። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።